የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን ታሳዩን ዘንድ በትህትና እንጠይቃችኋለን። ያሮስ 2 ተጀምሯል። እንግዲህ ዛሬም አንድ ርዕሰ ጉዳይ ይዘን መተናል። ይሄ ርዕሰ ጉዳይ ደግሞ እጅግ ወቅታዊና በጣም ደግሞ ጥብቅም ስለሆነ በደንብ ታዳርሱልኝ ዘንድ ላይክ በማድረግ ጀምሩልኝ። የዮናታን አክሊሉን ጉዳይ ነው የምናነሳው። ዮናታን አክሊሉ ከሰሞኑ ብቅ ብሏል። እንደምናስታውሰው የ2017 የቅዱስ ሲኖዶስ ምልአተ ጉባኤ ተጀምሯል። አበው ሊቃነ ጳጳሳቱ ሀገር ቤት የገቡ አሉ። በርካቶቹ ተገኝተዋል። ስብሰባው ተጀምሯል። ጳጳሳቱ የሚወስኗቸው ውሳኔዎች አሉ እና ልክ የዚህ የቋሚ ሲኖዶስ ወይም ደግሞ የቅዱስ ሲኖዶስ ምልአተ ጉባኤ ሲጀመር በተለይ አጀንዳ ለመሆን አለሁኝ አትርሱኝ የሚል አንድ ሰው አለ። ሁሌ ማለት ነው አለሁኝ እዚህ ነኝ አትርሱኝ ብሎ የሚነካካ ጎንተን ለሚያደርግ ሰው አለ። ዮናታን ይባላል ካላወቃችሁት። ለነገሩ ማያውቀው ሰው የለም። ይሄ ሰውዬ ደግሞ ከሰሞኑ ብቅ ብሏል። አሁን ማለት ነው እንግዲህ ባለፈው የሆነ ቪዲዮ ሰራ። ማንም ትኩረት አልሰጠውም። ቲክቶከሮች ምናምን አለ፣ ጳጳሳቱ አለ፣ ማንም ሊሰማው አልቻለም። ያው ረስተን አንቀረን ስለተፋ ነው ማለት ነው። አይ እሱ ቪዲዮ ምናልባት በደንብ ካልገባችሁ አሁንም አንድ ቪዲዮ ልድገምላችሁ ብሎ ታላቁን ሰማዕት ቅዱስ ጊዮርጊስን ደግሞ መነካካት ጀምሯል። እንግዲህ በዚህ መጥቷል ማለት ነው። አቡነ ተክለ ሃይማኖትን፣ እመቤታችን ቅድስት ድንግል ማርያምን፣ ሰማዕቱ ቅዱስ መርቆሬዎስን፣ ገድለ አቡነ ዘርአብሩክን ሲናገር ሲነካካ የነበረው ሰው አሁንም አለሁኝ አትርሱኝ በማለት ተነስቷል መጥቷል። እንግዲህ እንደው ጸጉር አልነበረውም ትዝ ካላችሁ እና መላጣ ነበርና አሁን አስተክሏል። ጭንቅላቱን ነበር ማስቀየር የነበረበት። ተሳስቶ ጸጉሩን አስተከለ እንጂ ጭንቅላቱን ነበር ማስቀየር የነበረበት ሰውየው ማለት ነው። እና በዚህ ደረጃ የነበረ ሰው ነው። ቪዲዮ ላጋራላችሁ ለማንኛውም። ከዛ በኋላ ሌሎች መምህራን ደግሞ የሰጡትን መልስ የማጋራላችሁ ይሆናል። ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ ሐዋሳም እንዲህ ብያለሁ፣ ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ለኔ የተዋረደ አንድ ብቻ እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ፣ ለኔ የተገረፈ አንድ ብቻ፣ ለኔ ደሙን ያፈሰሰ አንድ ብቻ። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ኢየሱስ ያድናል የሚል ሰው ካለ አሜን ይበል። ጳውሎስን ሃይማኖት ሊያድነው ካልቻለ ማንንም ሃይማኖት ሊያድነው አይችልም። ጳውሎስ ማለት 613 የኦሪት ሕግ በቃሉ አጥንቶ የሚጠብቅ፣ በሳምንት 3 የሚጾም፣ በቀን 3 የሚጸልይ፣ በዓመት 3 አስራት የሚሰጥ ፈሪሳዊ ነው። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችልም። ጳውሎስን ካላዳነ መርቆሬዎስን፣ ተክለ ሃይማኖት ጠቅላላ ከሰበሰብ ሊያድን አይችልም። ከዛ ጸጋ ግን ማንንም ሊያድን ይችላል። ማንንም ለመሰል ያንን አመፀኛ ደም አፍሳሽ ያንን አመፅ ተሳዳቢ ያንን ከኃጢአተኛ ዋና የሆነውን በደማስቆ መንገድ ላይ አግኝቶ በፍቅር የማረከ የእግዚአብሔር ጸጋ ይባላል። ኢየሱስ ጌታ ነው። አሚን ነው። መናፍቃን እናመሰግናችኋለን። እንዲያውም ቅዱስ ዮሐንስ አፈወርቅ ይላል መናፍቃን እናመሰግናችኋለን፣ ለእናንተ መልስ ለመስጠት የረሳናቸውን መጻሕፍቱን እንድንመረምር አድርጋችሁናል። ጠቀማችሁን፣ እሰይ ኑ ይላቸዋል። ኑ እንመልስላችኋለን ይላል። እና ቅዱስ ቄርሎስ ለንስጥሮስ መልስ ለመስጠት በተሰበሰቡበት ጉባኤ ምን አለ? ንስጥሮስ ድንግል ማርያምን ተሳድቦ ለሱ መልስ ሰጡት። ሲሰበሰቡ አስተጋብአተነ ቅድስት ድንግል ተመልከቱ እንተባቲ ንዋየ ድንግልና ዘአልቦ ሙስና፣ መለወጥ የሌለበት ድንግልና ያላት ምርጥ ቃይቱ ማርያም ሰበሰበችን ይላል። ምርጥ ቃይሏችኋል እኮ ውድ ነገር የሚቀመጥበት ነው። እግዚአብሔር ከተቀመጠባት ከድንግል ማርያም በቀር ምርጥ ቃ ማን አለ? ምርጥ ቃይቱ ማርያም አምላክን የያዘች ምርጥ ቃ ውዲቱ ቃ እሷ ናት። በዓለም የማትለወጥ እሷን ነው። ስለዚህ እቺ እመቤታችን የጉባኤያችን እመቤት ናት። ለዚህ ነው ሰላም ለኪ እንዘ ንሰግድ ለኪ ማርያም ምን አስተበቋቂ ማህበረነ ዮም ድንግል ባረኪ ምን ይላል? እዚህ ማህበራችን ባርኪ። የማህበር እመቤታችን ናት። የጉባኤ እናት እመቤታችን ናት። ታች ያዕቆብ አለ፣ ከላይ መልአክ ይወርዳል። ሰውና መልአክ አንድ ላይ እንዲሰበሰብ በቤተልሔም እንዲሰበሰብ ያደረገቻቸው ሰማይ ማርያም ናት። ተመልከቱ። ምቅዳህ ዘምስጢር ያላት ቅዱስ ያሬድ ለዚህ ነው የምስጢር መቅጃ አላት። ተመልከቱ። ውሃን በምን ይጠጡታል? በመቅጃ።
የምስጢር መቅጃዋ እመቤታችን ናት። ቀርተን የጠጣንባት እግዚአብሔር በእኛ መጠን እንዲገለጥ ያደረገችው ነው። ስለ ክርስቲያኖች ደም መፍሰስ ላለመተባበር ራሱን ያሸሸውን በንጽህና የጠበቀውን በበረሃ የሚንከራተተውን በጽም የሚቃጠለውን በረሃ የሚታጠቀውን ይሄን ቅዱስ ሰማዕት ምን አለው መሰላችሁ? እንዴት ያስደንቃል ቃል ኪዳኑ! የተከበርክ ሚናስ ሆይ ከሕፃንነት ጀምረህ ለመልካም ምግባር ተጠርተሃል አለው። ሚናስ ማለት የእግዚአብሔር ምርጥ ማለት ነው። ተጠርተሃል አለው። ከዛስ በእኔ ስላመንክብኝ ደግሞም ስለደከምክልኝ በስሜ ሶስትነት 3 ኪዳን ገባሁልህ አለው። ወጣትነትህ ሳያሳሳ ድንግልናህን ስለጠበቅ ስለ ድንግልና አንድ አክሊል አወርድልሃለሁ። እናንተ ክርስቲያኖች የጠበቃችሁት ድንግልና አክሊል እንዳለው ታውቃላችሁ። የጠበቃችሁት ንጽህና ከሰማይ የሚወርድ ክብር እንዳለው ትረዳላችሁ። ስለ ትዕግስት አለው። አጋንንትን ስለታገስ ንቀህ ስለተው ስለ ገዳማዊ ሕይወትህ በበረሃ ስላለው ማንነትህ 2ኛ አክሊል እልክልሃለሁ አለው። 3ኛው አሁን አይደለም ከጥቂት ጊዜ በኋላ ስለምትቀበለው ሰማዕትነትህ 3 አክሊልን እሰጥሃለሁ አለው። እንዴት ያስደንቃል! እግዚአብሔር እንዲህ አለው፣ በስምህ በተጠራች ቤተክርስቲያን ዛሬም በታነጸች ቤተክርስቲያን በስሜ ተሰብስበው ስሜን እንዲያመሰግኑኝ ምክንያት ሆነሃልና አለው። ዛሬ የእግዚአብሔርን ስም እንድናመሰግን ምክንያት የሆነን ቅዱስ ነው። ይሄንን ነው ቃል ኪዳን የገባለት። ስሜ እንዲመሰገን ምክንያት የእግዚአብሔር ስም በእናንተ ይመሰገናል። ክርስቲያኖች እናንተን አይተው ሰዎች እግዚአብሔርን ያውቃሉ። እናንተን አሽትተው ልዑልን ያሸታሉ። እናንተ ስትደርሱ እግዚአብሔር እንደደረሰ ይሰማቸዋል። ማን ነው በእናንተ የሚከብረው? በእኛ ዘፋኞች ነው የሚታወቁት ወይስ ዘማሪያን ነው የሚገለጡት? እግዚአብሔር ተመስግኗል በእኛ። እግዚአብሔርን የሚያስመሰግን ጽድቅ፣ እግዚአብሔርን የሚያስመሰግን ምስጋና፣ እግዚአብሔርን የሚያከብር ሕይወት አለን። ይኸው በስሜ በተጠራች ቤተክርስቲያን ስሜን ያመሰግናሉ። በዚያም ከሌሎች ሰማዕታት ጋር ስምህ ሲነሳ ይኖራል ይላል። ወገኖቼ በዚህ በጣና ቂርቆስ አንድ የቅዱስ ሚናስም አብሮ ከነ ቅዱስ ቂርቆስ ጋር የሚታሰብ አለ። ከነ ቅዱስ ቂርቆስ ጋር ስምህ ይነሳል ብሎ ቃል ኪዳን ገባለ። ደግሞ ቀጠለና በመንግስተ ሰማያት የምታገኘው ስልጣን በምድር ካገኘው ስልጣን 1000 ጊዜ ይበልጣል። ወገኖቼ መሬት ስታጡ እግዚአብሔር መሬት ይሰጣችኋል። ስልጣን ስታጡ በስልጣን ያንበሸብሻችኋል። ወገኖቼ ሀብታችሁን ብታካፍሉ እግዚአብሔር በቅፋችሁ የሚሞላ ተጠቅጥቆ ቆጥራችሁ ማዘልቁት ሀብት ያካፍላችኋል። እግዚአብሔር 1000 ጊዜ ይበልጣል አለው። አንተ የናከው መኮንንነት ነው፣ እኔ ከዛ በላይ 1000 ሹመት እሰጥሃለሁ አለው። ስትንቁ ይሰጣችኋል። ይህችን ዓለም ስትረግጡ ያከብራችኋል። ይሄንን ገባለን ወገኖቼ፣ እጅግ ይደንቃል። ከክፉ እይታ ርቀ ወጣ፣ አንተ ግን ሕፃን አይደለህም አረጋዊ ነህ አለው። ዓለምን ላለማየት ከጀልክ አለው። እኛ እንዴት ይሆን የምናያት? ይህን ወጣት ተመልከቱ። የሚያሳሳ ውበቱን፣ እጅግ የሚያጓጓ ጉልበቱን ወደ ውስጡ አልተመለከተም። የእግዚአብሔርን ፍቅርና የእግዚአብሔርን ኃይል እየተመለከተ ውበቱንና ጉልበቱን ንቆ ወጣ። አንተ ውብ ሕፃን ሆነ ሳለህ እንደ አረጋዊ ሆንክ አለው። መስራት እየቻለ ኃጢአት የማይሰራ እንደሱ ሆንክ አለው። ገዛ ሰው ስትሆን እንደ መልአክ ሆነሃል አለው። ወገኖቼ ይህቺ ቤተክርስቲያን መልአክ እኮ ነው የምታረገን። አሁንም አታበላን። አሁንም እንደ መልአክ ታጾመናለች፣ ታቆየናለች። ይህቺ ቤተክርስቲያን አሸጋጋሪያችን እኮ ናት ወደ ሰማይ። ወገኖቼ ያን ጊዜ ይሄን ቃል ኪዳን ሲገባለት
ቅዱስ ሚናስ ክርስቲያኖች ለሚቀበሉት ዓለም ደግሞ ለሚጮህበት ጣዖት ምስክር ለመሆን ለሰማዕትነት ገሰገሰ ይላል። ሰማዕትነት ወደ እሱ እስኪመጣ አልጠበቀም። ለእንግዲያውስ ለጌታዬ ሳስመሰክር እስከ መቼ በዋሻ ኖራለሁ አለና ወደ ሰማዕትነት ገሰገሰ ይላል። እጅግ ይደንቃል። ያን ጊዜ ምን አገኘ መሰላችሁ? ጣዖትን የሚያከብሩ ለጣዖት መስዋዕት የሚሰዉ ሰዎችን መንገድ ላይ ሲያገኝ ጮክ ብሎ ይገስጻቸው ጀመረ። ወገኖቼ ስንቶችን አስተምረናል። ስንቶችን አንዳንዶችን ከሰዓት ነጥቃችሁ አድናችኋል። ብዙዎች ጨሌ ስር፣ ብዙዎች ጠንቋይ ቤት፣ ብዙዎች ሟርት ላይ፣ ብዙዎች መተት ላይ፣ ብዙዎች ድግምት ላይ ያሉ መች መሰከርንላቸው? ስንት ሰው አድናችኋል። ስንት ሰው አውጥታችኋል። ስንት ሰው አጽንታችኋል። ስንት ሰው ከእግዚአብሔር ጋር አዋዳችኋል። ሄደ የኢሳይያስን ቃል ጠቀሰ። ቅድም እንዳልኳችሁ የመጻሕፍትን ቃል በቃሉ አጥንቶ ነበር አላልኳችሁ? ትንቢተ ኢሳይያስ ምዕራፍ 65ን እየጠቀሰ ሞገታቸው። ያዙትና አንተ ማን አሉት? እኔ ክርስቲያን ነኝ አላቸው። አቤት እንዴት ይደንቅ! እኔ ክርስቲያን ነኝ አላችሁ። እንደ ቅዱስ ቂርቆስ የዚህ የፕሮቴስታንቱ ቤተ እምነት ስራ በጣም ከመጥላታቸው የተነሳ እንደፈለጉ መጽሐፍ ቅዱስን ይጠቃቅሳሉ። እንዳሻቸው ይጠቃቅሳሉ። ለምን መሰላችሁ? እንግዲህ የሆነ ጊዜ ሰምታችኋል። ኢየሱስ ክርስቶስ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን እንዴት እንጸልይ ብሎ በጠየቁት ጊዜ እንዲህ ብላችሁ ጸልዩ ብሎ የነገረውንም በራሱ ፍቃድ በራሱ ሐሳብ በተንተኑ እናውቃለን። ባቢሎን የምትባለውም የሆነ ቦታ ከተማ አይደለችም ብሎም ተንትኗል። ደግሞ ምንድነው እንደዚህ ብቻ የራዕየ ዮሐንስ ላይ ያለችውንም የያዕቆብ መልእክትንም ሰውየው ተንትኗል እንደተመቸው ነው። እና ይሄ ሁሉ የሚያደርገው ጥላቻ ነው። ነገ ከነገ ውጭ ላይ ያለው የፕሮቴስታንቲዝም እንቅስቃሴዎች ነበር አሜሪካ ላይ ማለት ነው። አብዛኛዎቹ ይሄ ኤቲስት የሆኑ በጭንቀት ራሳቸውን ያጠፉ እምነት የለሾች ሆነው በጣም በርካቶች ያበዱ የአእምሮ ህሙማን የሆኑ ኦቲዝም በጣም ተጠቂ ሆነው መከራ ውስጥ ያሉ ፕሮቴስታንት የነበሩ ማለት ለምን ሲባል ይሄን ነገር በቃ ዓለማዊነትን፣ መዝናናትን፣ መደሰትን በቃ የፈለጉትን ማድረግ ምንም አያስፈልግም ብሎ ከመጽሐፍ ቅዱስ ጋር የተጣረሰ በቃ ዓለማዊነት ላይ ያለ በሙሉ የሚያደርጉ ሰዎች ናቸው። መንፈሳዊ ቀለም አስመስለው ማለት ነው። ይህም ሰው እንደዛ ነው። ነገ ከነገዳ እንዲህ አብዶ ወይ ጨርቁን ይጥላል ወይ ከክብሩ ይወርዳል ወይ የሆነ ነገር ይሆናል። ትንቢት አለ በምናየው ነገር የምናምነው ወንጌል እንኳን ገልጦ ማስተማር ማይችል ሰው መጽሐፍ ቅዱስ ጠቅሶ በጀመረበት ወደ ማጨርስ ሰው እየረካካ እውቅና ለማግኘት የሚጣጣር ሰው እና ብዙ ጊዜ አንገልበትም። የመምህራኖችን መልእክት ተከታትለን የተመለስ ነው። የተወዳችሁ ቤተሰቦቻችን በአጠቃላይ የዛሬ መረጃዎቻችን እኚህን ይመስላሉ። እኛ የምናጋልጠው እንዲህ አይነት አሳዛኝ የሆኑ ሰዎችን እንጸልይላቸው ለማለት ያህል እንጂ ክብራችን የሚመጥን ሰው ሆኖ አይደለም። እግዚአብሔር የሚያውቀው የሚመጥንም አይደለም። በጣም ዝቅጥ ያለ ሰው ነው እና ከኛ ጋር የሚገናኝም አይደለም። የተወዳጅ ቤተሰቦቻችን መረጃዎቻችን እኚህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ሼር በማድረግ አጋርነታችሁን አሳዩ። ያሮስ 2ን ሰብስክራይብ አላደረጋችሁ እንግዲህ ብዙ እያጣችሁ፣ ምክንያቱም በ7 ሰዓት ምሽት 1 ሰዓት እና ምሽት 5 ሰዓት ወደ እናንተ እየመጣው ስለሆነ ማለት ነው። ወንድማችሁ ልንብራቱ ነኝ። ያሮስ የእናንተም የኛም ነው።